ይስጥልን የዕለቱን ሀሪዳስ ሳይዘን ቀርበናል። ለህይወት እጅግ አስፈላጊ የሆነው ውሃ በምድር ላይ ያሉ ህይወት ያላቸው ነገሮችን የማጥፋት አቅሙም ከፍተኛ ነው። የአየር ንብረት ለውጥ ተጽዕኖ አደገኛነት በሚጠቀስበት በዚህ ወቅት አገራት በውሃ ሙላት እየተጥለቀለቁ በመቶዎች የሚቆጠሩ ዜጎቻቸውን ህይወት አጥተዋል። ንብረት ወድሟል። መሰረተ ልማቶች እንዳልነበሩ ሆነዋል። በተከታታይ የጣለው ከፍተኛ ዝናብ በተለይም በደቡባዊ ምስራቅ እስያ ሀገራት ላይ ጫናውን አበርትቷል። ዜጎችንም ሆነ መንግስታትን እጅግ እየፈተነ መሆኑም ተሰምቷል። የተከበራችሁ የሃሪ ቤተሰቦች በዛሬው ዳሰሳችን በደቡብ ምስራቅ እስያ ማለትም ኢንዶኔዥያ፣ ስሪላንካ እና ታይላንድ የደረሱ የጎርፍ አደጋዎችና ያደረሱትን ውድመት እንመለከታለን። አብራችሁን እንድትቆዩ የምንጋብዛችሁ ከታላቅ አክብሮት ጋር ነው። በኢንዶኔዥያ ሶማትራ ደሴት በጎርፍና በመሬት መንሸራተት የደረሰው የሞት አደጋ ከ600 በላይ ማሻቀቡ የተነገረ ሲሆን ዋና መንገዶች ፈራርሰዋል። የኤሌክትሪክ መሰረተ ልማት ላይም አደጋ በመድረሱ በበርካታ አካባቢዎች ኃይል የለም፣ እንዲሁም የኢንተርኔት አገልግሎትም ተቋርጧል። በከፍተኛ የነፋስ ግፊት የታጀበውና ካለፈው ሳምንት ጀምሮ የተከሰተው የውሃ ሙላት አሁንም ድረስ የቀጠለውን የነፍስ አድን ስራ ፈታኝ ማድረጉ ነው መረጃዎች የሚያመለክቱት። የአገሪቱ የአደጋ ጊዜ መስሪያ ቤት እንዳሳወቀው 1.2 ሚሊዮን ሰዎች ላይ የተለያዩ ጉዳቶች ደርሷል። በዚህም ከሞቱት 600 በላይ ሰዎች በተጨማሪ 500 ሰዎች የገቡበት አለመታወቁና በሺዎች በሚቆጠሩ ኢንዶኔዥያውያን ላይ ጉዳት መድረሱን የቢቢሲ ዘገባ ያስረዳል። እንደ መረጃው ከሆነ በቀጠናው ባሉ ሀገራት ማለትም ታይላንድና ስሪላንካም የበርካታ ሰዎች ህይወት መጥፋቱ ታውቋል። የኢንዶኔዥያ መንግስት 1 ሚሊዮን ያህል ዜጎቹን ከአደጋ ቀጠና እንዳስወጣ ተናግሯል። ለቢቢሲ መረጃ የሰጠች አንዲት ኢንዶኔዥያዊት ጎርፉ እንደ ሱናሚ ነበር በማለት የገለጸ ሲሆን አያቷ በእድሜያቸው እንዲህ አይነት ክስተት አጋጥሟቸው እንደማያውቅ መናገራቸውን ገልጻለች። ጎርፍ በተከሰተባቸው አካባቢዎች የአደጋ ጊዜ ሰራተኞች በእግርና በሞተር ብስክሌት ለመንቀሳቀስ ተገደዋል ነው የተባለው። ይህም የሆነበት ምክንያት ያብራራው ቢቢሲ በርካታ መንገዶች ከፍተኛ ተሽከርካሪዎችን የመሸከም አቅም የላቸውም፣ ድልድዮችን ፈርሰዋል፣ መንገዶች በጭቃ እንዲሁም ፍርስራሾች ተሸፍነዋል። በርካቶች የቅርብ ቤተሰቦችና ዘመዶች ያጡበት ንብረትና ሀብታቸው ወድሞ ነፍስ በተጨነቀችበት በዚህ ሰዓት የምግብ ያለህ የሚሉ ቀላል አይደሉም ተብሏል። ለቢቢሲ ቃላቸውን የሰጡ ሰዎች ከ2 እስከ 3 ቀን እህል እንዳልቀመሱ ተናግረዋል። በእርግጥ ወደ ስፍራው የነፍስ አድን ረድኤት ለማድረስም ፈታኝ መሆኑ ተነግሯል። የሀገሪቱ መንግስትም ለጎርፍ አደጋ በቂ ዝግጅት አላደረገም የሚል ወቀሳዎች እየቀረቡበት ነው። ቢሮክራሲውም የምግብ አቅርቦቱን አጓቷል የሚሉም አሉ። የመብት ተቆርቋሪ ስብስቦች ደግሞ በሀገሪቱ ለማዕድንና ለእርሻ ስራ የተመነጠረ መሬት አደጋውን አባብሶታል በማለት የመንግስት የአካባቢ ጥበቃ ስራን ጥያቄ ውስጥ ከተዋል። በአጠቃላይ በደቡብና ደቡብ ምስራቅ እስያ ክፍል በጎርፍ ምክንያት ባለፈው ሳምንት የሞቱት ሰዎች ብዛት 1200 ደርሷል የተባለ ሲሆን በስሪላንካና ታይላንድም የበርካታ ሰዎች ህይወት ጠፍቷል። ከ330 በላይ ሰዎች የሞቱባት ስሪላንካ የአደጋ ጊዜ አዋጅ አውጥታለች። አገሪቱ ከዓመታት በኋላ በደረሰባት አስከፊ አደጋ ፈተና ውስጥ ገብታለች። ከሞቱት በተጨማሪ ከ200 በላይ ሰዎች የገቡበት አልታወቀም። 20 ሺህ ያህል መኖሪያ ቤቶች ፈርሰው 108 ሺህ ገደማ ሰዎች ደግሞ ወደ መንግስት መጠለያ ገብተዋል። በአደጋው ሰበብ የስሪላንካ 1/3 ህዝብ የኤሌክትሪክ ኃይልና የውሃ አቅርቦት ተቋርጦበታል። የአገሪቱ ፕሬዚዳንት አኑራ ኩማራ ዲሳናይኬ አገራቸው በታሪኳ እንዲህ አይነት የተፈጥሮ አደጋ ሲያጋጥማት የመጀመሪያ መሆኑን ተናግረው በጣም ፈታኝና ያደረሰውም ውድመት ከፍተኛ የሆነ የተፈጥሮ አደጋ ነው ብለውታል። ፕሬዝዳንቱ የኬላኒ ወንዝ መጠን እየጨመረ በመሆኑ ለአደጋ ተጋላጭ የሆኑ ተጨማሪ ነዋሪዎች ከአካባቢው እንዲወጡ ማዘዋል። የማዕከላዊ ስሪላንካ ነዋሪ እንደተናገረችው በአካባቢዋ 15 መኖሪያ ቤቶች ሙሉ በሙሉ በጭቃ በመቀበራቸው አንድም ሰው ለወሬ ነገር ያልተረፈም። በአንዳንድ አካባቢዎች በጀልባ የታገዘ የነፍስ አድን ስራ እየተሰራ ቢሆንም ቀላል ግን አልሆነም። የአደጋ ጊዜ ሰራተኞች ከፍታ ባላቸው ጣሪያዎች እየወጡ ጭምር የሰውን ህይወት ሲያድኑ ታይተዋል። መንግስት ለዓለም አቀፍ የረድኤት ድርጅቶች የይድረሱልኝ ጥሪ አቅርቧል። በተለያዩ ሀገራት የሚገኙ ስሪላንካውያንም ለወገኖቻቸው እርዳታ የገንዘብ ድጋፍ እንዲያደርጉም ተማጽኗል። ሌላኛዋ በጎረቤቶቿ አይነት የተፈጥሮ አደጋ የተፈተነችው ሀገር ታይላንድ ናት። ዓለም አቀፍ መገናኛ ብዙሃን ይዘውት የወጡት መረጃ እንደሚያመለክተው በታይላንድ ከ170 በላይ ሰዎች ሞተዋል። በመቶዎች ደግሞ
የደረሱበት አልታወቀም። በሌሎቹ አካባቢዎች እንደሆነ ሁሉ የመንገዶች መጥለቅለቅና የግንኙነት መስመሮች መቋረጥ የነፍስ አድን ስራውን ፈታኝ ማድረጉ ታውቋል። በማሌዥያ ድንበር አቅራቢያ የሚገኘው የአገሪቱ ክፍል በ300 ዓመታት ታሪክ ውስጥ ከፍተኛው አደጋ ደርሶበታል ነው የተባለው። በቀን 335 ሚሜ የደረሰ ከባድ ዝናብ በመጣሉ አካባቢው በጎርፍ ተጥለቅልቋል። ሰዎች ከጎርፍ ሽሽት በመኖሪያ ቤት ጣሪያ ሆነው አዳኛቸውን ሲጠባበቁና ተሽከርካሪዎች ጎርፍ ላይ ተንሳፈው የሚያሳዩ ምስሎች ወጥተዋል። የጎርፍ አደጋው 2 ሚሊዮን ታይላንዳውያን ዜጎችን አዳርሷል የተባለ ሲሆን ከነዚህ መካከል 13000 ሰዎች ወደ መጠለያ የገቡ ናቸው ተብሏል። የነፍስ አድን ስራውን የመራው የታይላንድ ጦር መንሳፈፊያ ጀልባዎችንና ዝቅ ብለው መብረር የሚችሉ አይሮፕላኖችን ተጠቅሟል። በማሌዥያ ደግሞ ከ19000 በላይ ሰዎች ከአደጋ ቀጠና እንዲወጡ መደረጉ መረጃዎች ያሳያሉ። በአጠቃላይ በኢንዶኔዥያ፣ ስሪላንካ እና ታይላንድ በደረሰ የጎርፍ አደጋ የሞቱ ሰዎች ብዛት 1200 አልፏል። በመቶዎች ደግሞ የደረሱበት አልታወቀም። አንዳንድ አካባቢዎች አሁንም ድረስ መንገዶች በመፈራረሳቸውና የግንኙነት መስመሮች በመቋረጣቸው እንዳልተደረሰባቸው መረጃዎች ወጥተዋል። አሶሺየትድ ፕሬስ ይዞት በወጣው መረጃ መሰረት እስከ ትላንትና ድረስ የደረሱበት ያልታወቁ ሰዎች ቁጥር ከ800 በላይ ደርሷል። ኢንዶኔዥያ ከ600 በላይ ዜጎቿን በጎርፍ በመነጠቅ ቀዳሚ ሆናለች። ስሪላንካ ከ360 በላይ እንዲሁም ታይላንድ ከ170 በላይ ዜጎቻቸውን አጥተዋል። የኢንዶኔዥያ ፕሬዝዳንት ፕራባዎ ሰቢያንቶ ጉዳት የደረሰባቸውን አካባቢዎች በጎበኙበት ጊዜ በመልሶ ግንባታ እገዛ እንዲደረግላቸው ጥሪ አቅርበዋል። በተጨማሪም የአየር ንብረት ለውጥን በውጤታማነት መከላከል አለብን ሲሉም ተደምጧል። መንግስታት የአካባቢ ጥበቃ ስራን ማጠናከር እንዳለባቸው በማስታወስ ወደፊት ሊፈጠር ለሚችል ከፍተኛ የአየር ንብረት ለውጥ ተጽዕኖ መዘጋጀት እንዳለባቸው አሳስበዋል። የስሪላንካ ባለስልጣናት በበኩላቸው 367 የጠፉ ሰዎችን በመፈለግ ላይ መሆናቸውንና 218000 ሰዎች በጊዜያዊ መጠለያ እንደሚገኙ አረጋግጠዋል። 3.9 ሚሊዮን ዜጎችን ለተለያየ መጠን ችግር የዳረገው በታይላንድ የደረሰው የጎርፍ አደጋ ያደረሰውን የመሰረተ ልማት ውድመት ለመጠገንና ለመስራት መዘጋጀቱን የአገሪቱ መንግስት አሳውቋል። ፕሬዚዳንት ፕራባዎ የውሃና የመብራት አገልግሎት እንዲመለስ እየሰራን ነው ብለዋል። እንዲሁም ለመጀመሪያ ዙር 10.9 ሚሊዮን የካናዳ ዶላር ለ26000 ሰዎች ካሳ እንደሚሰጥ የመንግስት ቃል አቀባይ ተናግረዋል። በጥቅሉ ከአየር ንብረት ለውጥ ጋር አንዳንዶቹ እንደሚሉት ደግሞ ከአካባቢ ጥበቃ ስራ መመናመን ጋር በተገናኘ በደረሰ የተፈጥሮ አደጋ ፈተና ስለገጠማቸው የደቡብ ምስራቅ እስያ ሀገራት ያዘጋጀነው ዘገባ ይህን ይመስላል። ስላዳመጣችሁን እናመሰግናለን።